ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ እንደስበሳለን ይገኛለን በቅድሚያ ማርስ ዜናዎች የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት ያካል ጉዳት ለገጠማቸው እገዛ ከሚያደርገው ከሆፕ ዋክስ ድርጅት ጋር ውይይት አካሄደ የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ የተዘጋጀው አውደ ጥናት ተካሄደ ከውጭ የዓለም ወንጌላውያን ጥብረት ስብሰባውን በደቡብ ኮሪያ ሴኡል ከተማ ማካሄድ ጀመረ መረጃዎቹን ኢየሱስና ያሶር እናንተ ያደረስኩኝ አብራችሁ ቋት አድርጋለሁኝ አብራችሁ ነው የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት ያካል ጉዳት ለገጠማቸው እገዛ ከሚያደርገው ከሆፕ ዋክስ ድርጅት ጋር ውይይት አካሂዷል ጥቅምት 14 ቀን 2018 ዓ.ም በተደረገው የውይይት ጊዜ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል የውጭ ግንኙነት ዘርፍ ዳይሬክተር ፓስተር አሸብር ከተማ እንዲሁም የካውንስሉ የመንፈሳዊ ዘርፍ ዳይሬክተር ፓስተር ስንሻት ተካ ከሆፕ ዋክስ ምክትል ፕሬዚዳንት ዴቪድ ኢቫንስና በኢትዮጵያ የሆፕ ዋክስ አመራሮች ጋር በጋራ በመሆን ውይይት አድርገዋል በሀገራችን በህፃናት ላይ በብዛት የሚከሰተውን የቆልማማ እግር አካል ጉዳትን በማከም የሚታወቀው ሆፕ ዋክስ በተለያዩ የሀገራችን ክፍሎች ዘር ጾታና ሃይማኖትን ሳይለይ እገዛ የሚሰጥ መሆኑ የሚታወቅ ሲሆን በዚህም ቁጥራቸው ጥቂት የማይባል ህፃናት ተጠቃሚ መሆናቸው ይነሳል እናም ልጆችን ከአካል ጉዳተኝነት ለመጠበቅ በሚሰራው ስራ ላይ አጥባ ቤተክርስቲያናት ግንዛቤ በማስጨበጥ እና የጉዳቱ ተጠቂ የሆኑትን ልጆችን ከማገዝ አንፃር ተሳታፊ እንዲሆኑ ከካውንስሉ ጋር በጋራ ለመስራት ታልሞ ነው ስብሰባው ተካሄደው በዚህም ካውንስሉ ከሆፕ ዋክስ ጋር በጋራ በመስራት በየአካባቢው ያሉ አጥቢያ ቤተክርስቲያናት ያላቸውን ግንዛቤና ተሳትፎ እንዲጨምሩ በማድረግ በቤተክርስቲያን ውስጥ ስለ አካል ጉዳተኝነት ያለው አመለካከት እንዲቀየርና ልጆችም ጤናቸው ተጠብቆ ማደግ እንዲችሉ እንደሚያደርግ ይጠበቃል መረጃውን ከካውንስሉ አገኘ ነው የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ የተዘጋጀ አውደ ጥናት ተካሄደ ዳንኤል አንተነ ዝርዝር አለው የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ የተዘጋጀ አውደ ጥናት ተካሄደ ጥቅምት 18 ቀን 2018 ዓ.ም በተካሄደው አውደ ጥናት ላይም ሰላም ለኢትዮጵያና በኢትዮጵያ ኖርዌጂያን ቤተክርስቲያን ኤንሲኤ ጋር በመተባበርም የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስም በቤስት ዌስተርን ሆቴልም ተካሂዷል በዕለቱም መጋቢ ማርቆስ ታደሰ በጸሎት ፕሮግራሙን ያስጀመሩም ሲሆን በመድረኩም ከሃይማኖት መሪዎች ጋር ምክክርና ውይይት ማድረግ ትልቅ አስተዋጽኦ እንዳለውም ተነግሯል በዚህም የሚዲያ አካላት ያላቸው ሚና ሰፊ መሆኑም የተነገረም ሲሆን በአሁኑ ሰዓት በአገራችን የሰላም እጦት እንዳለና ያሉትን የሰላም ችግሮች ለመፍታትም ሁሉም የበኩሉን ድርሻ እንዲወጣም የመፍትሄ ሐሳብም ቀርቧል የፒስ ፎር ኢትዮጵያ መስራችና ዋና ስራ አስኪያጅ አለሙ አማረ እንደገለጹትም ፒስ ፎር ኢትዮጵያ ባለፉት ዓመታት በግጭት አፈታትና ሰላም ዙሪያም ሰፊ ስራዎች ሲሰራ መቆየቱንም ገልጸዋል ፒስ ፎር ኢትዮጵያ ባለፈው 3 ዓመት በሰላም ግንባታና በግጭት አፈታት እንዲሁም ድህረ ግጭትና በቅድመ ግጭት ያሉ ስራዎችን ከሌሎች ባለድርሻ አካላት ጋር እየሰራን ነው የቆየ ነው ባለፉት 3 ዓመታት በጣም ግንቢ የሆኑ ውጤቶች አይተናል በዚህ በሚዲያና ፒስ ላይ እንዲሁም ደግሞ በኮሚኒቲ ዳያሎግና በቤተ እምነቶች መሪዎች ማለት የሃይማኖት መሪዎች ለሰላም ግንባታ በሚል ባለን ትልቅ ፕሮግራም ላይ እሱን እየሰራ ነው ያለ ነው ከሰላም ግንባታ ጋር ተያይዞ ቤተክርስቲያን ምዕመናንን በመንፈሳዊ መልኩ በማነጽ ያሉትን የሰላም መናጋት በማረጋጋት ረገድም ሰፊ ሚናን ልትወጣ እንደሚገባም ጥሪ ቀርቧል የእርቅና ሰላም ባለሙያና አማካሪ የሆኑት ያረዳው አሰፋም እንደገለጹትም በቤተክርስቲያን ውስጥ ያለው የክርስቲያን አመራር ራስን ከመሆን መጀመር እንዳለበትም በመድረኩም ተወስቷል ሰላም የማንነታችን ጉዳይ ነው ኢየሱስም የሰጠን ሰላሙን ነው ስለዚህ ኢየሱስ ሰላሙን ከሰጠን ይሄንን ሰላም እንዴት ነው ለሌሎችም እናስተላልፈው በዚህ ሰላም ማንነት እንዴት ነው ምንመላለሰው የሚለው ነገር ለማሳሰብ ነው በዋናነት ማለት ነው እንዳያችሁት በዚህ የተጋበዙት የተጠሩት ሰዎች የሃይማኖት መሪዎች ብቻ ሳይሆን ዕውቀት ነክ ወይም ደግሞ ፕሮፌሽናል የሆኑ የሃይማኖት አባቶች ባለሙያዎች ጭምር ነው ስለዚህ ከተለመደው ለየት ይላል ማለት ነው መጋቢዎች ብቻ ሳይሆኑ እንደገና ከሰላም አንፃር ወይም እድል ያላቸው መጋቢዎች የቤተክርስቲያን መሪዎች ብቻ ሳይሆን እድል ያላቸው የቤተክርስቲያን መሪዎችን የተጠሩት ይሄ ከቤተክርስቲያን ከውስጥ ጉዳይ እስከ አገር ድረስ ያለውን ላይ ድምጽ ማሰማት የሚችሉ ሰዎች ናቸው ከዚህ አንፃር
እነዚህን ሰዎች አነሳስተን አነቃቅተን ሰላምን በሰላማዊ መንገድ እንዲመጣና ሰዎች ከጦርነት ይልቅ ሰላምን እንዲያስቡ ሌላውን ጎድቶ ውጤት ከማምጣት ይልቅ ተደጋግፎ ተጠቃቅሞ ውጤት በማምጣት እንደገና ደግሞ ድምጽ ለሌላቸው በሰላም እጦት ለሚሰቃዩት ወገኖች የሰላም ድምጽም እንዲሆኑ ነው። የአብያተ ክርስቲያናት መሪዎች ሰላምን ለማምጣት ምን ማድረግ አለባቸው በሚል ዙሪያም ውይይት እንዲሁም የምክክር ሐሳብ ቀርቦም ውይይትም ተካሂዶባቸዋል። በመጨረሻም በአውደ ጥናቱ ላይ ውይይትና ምክክር ከተካሄደ በኋላም ፕሮግራሙም ተጠናቋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልጆች አገልግሎትና ድነት ወይም ሳልቬሽን የአሰልጣኞች ስልጠና ተካሂዷል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምዕራብ ወለጋና አካባቢው ክልል የልጆች አገልግሎት ስለ ድነት ወይም ሳልቬሽን የአሰልጣኞች ስልጠና ተካሂዷል። ከጥቅምት 12 እስከ 14 2018 ዓመተ ምህረት ለ3 ቀናት በጊምቢ ከተማ በዊርቱ አጥቢያ በተከናወነው ስልጠና ላይ ከ121 አጥቢያዎች የተውጣጡ 209 የአጥቢያ ቤተክርስቲያን መሪዎችና አገልጋዮች ተሳትፈዋል። ስልጠናውን መጋቢ ቀኖ መኮንንና ወንድም ሄኖክ አዱኛ የሰጡ ሲሆን ስልጠናው ለውጥ አምጪ መሆኑን ተሳታፊዎች የገለጹ ሲሆን በመጨረሻም በድነት ወይም ሳልቬሽን ጉዳይ ላይ የጋራ አቋምን በመግለጽ ፕሮግራሙ በጸሎት ተጠናቋል። መሃናይም የክርስቲያን ህብረት 3ኛ ዓመት የምስረታ በዓል በተለያዩ መንፈሳዊ ፕሮግራሞች አክብሯል። ታምራት ሞቲ ዝርዝሩ እንደሚከተለው ያቀርበዋል። መሃናይም ክርስቲያን ህብረት ከተለያዩ ቤተክርስቲያናት የተውጣጡ የወጣቶች ህብረት ሲሆን ህብረቱም የተለያዩ መንፈሳዊ አገልግሎቶችን ከመስጠቱን ባሻገር ያለ አባት ልጆችን እያሳደጉ ያሉ እናቶችን ጧሪ የሌላቸው አረጋውያንን በተለያዩ ቁሳቁሶች ድጋፍ እያደረገ የሚገኝ ሚኒስትሪ ነው። 3ኛ ዓመት የምስረታ በዓሉንም በምህረቱ በሚል መሪ ቃል በወንጌላዊት ኢትዮጵያ ኢንተርናሽናል ሚኒስትሪ ያከበረ ሲሆን ጥሪ የተደረገላቸው እንግዶች በርካታ አገልጋዮችና ወጣቶች መገኘት ችለዋል። ፕሮግራሙም በጸሎት በተለያዩ የዝማሬ አገልግሎቶችና በእግዚአብሔር ቃል መልእክት የቀጠለ ሲሆን የህብረቱ መሪ የሆነው ወጣቱ አገልጋይ አቤኔዘር ነብዩ እንደተናገረው በ3 ዓመት ቆይታችን እግዚአብሔር አምላክ ረድቶን ከቤቱ የወጡ በርካታ ወጣቶችን በእግዚአብሔር ቃል መልእክት እየመለስናቸውና በቤቱ ያሉትንም በእግዚአብሔር ቃል እያጸናናቸው እንገኛለን። ከዚህም ባሻገር በርካታ በጎ አድራጎት ስራዎችን እየሰራን በቅርቡም ከአዲስ አበባ መስተዳድር የተሰጠን የእውቅና ሰርተፊኬትና ሽልማቶች አሉ። ይህም ደግሞ እግዚአብሔር በእኛ ውስጥ ያስቀመጠውን መልእክትና ተልእኮ እየፈጸምን ስለምንገኝ ነው። በተለያየ መንገድ አብራችሁን ይሆናችሁ የጸለያችሁልንና ድጋፍ ያደረጋችሁ አካላቶችን ሁሉ አመሰግናችኋለሁ ሲል መልእክቱን አስተላልፈዋል። በቀጣይም መሃናይም ክርስቲያን ህብረት የተለያዩ መንፈሳዊ ፕሮግራሞችን በማከናወን በአዲስ አበባ ብቻ ሳይሆን በተለያዩ ክልል ከተሞች ላይ እንደሚቀጥልና በዚህም ወጣቶችን ለእግዚአብሔር መንግስት ለማብቃት በርካታ ስራዎችን እንደሚሰሩና ቅዱሳንም በጸሎታቸው በተለያየ መንገድም አብሯቸው ድጋፍ በማድረግ እንዲቆሙ አገልጋይ አቤኔዘር ነብዩ ጥሪ አድርጓል። በጋምቤላ ክልል 4 ሰዎች በጊኒ ወርም በሽታ መያዛቸው ተነገረ። በጋምቤላ ክልል የጊኒ ወርም በሽታን ለመከላከልና ለመቆጣጠር ጥረት ሲደረግ ቢቆይም አሁንም ፈታኝ ሆኖ ቀጥሏል ሲሉ የክልሉ ጤና ቢሮ አስታውቋል። በካርተር ሴንተር ኢትዮጵያና በክልሉ ጤና ቢሮ አዘጋጅነት የጊኒ ወርም የኦንኮሲክራይስና የዝሆኔ በሽታዎችን ለመከላከልና ለመቆጣጠር ከባለድርሻ አካላት ጋር የምክክር መድረክ በአቡቦ ወረዳ ተካሂዷል። የክልሉ ጤና ቢሮ ኃላፊ ተወካይና የጤና ቢሮ የህብረተሰብ ጤና አደጋዎች ቅኝትና ቁጥጥር ዳይሬክተሮች ዳይሬክተር አቶ ኒኪዮ ጊሎ በክልሉ በአቡቦና ጎጎረዳ ከ2 አስርተ ዓመታት በላይ በሽታውን ለማጥፋት ጥረት መደረጉን ጠቅሰዋል። በተደረጉት ጥረት በሽታው ለ2 ዓመታት በሰው ላይ ሳይከሰት ቢቆይም በቅርቡ በ4 ሰዎች ላይ የጊኒ ወርም በሽታ መገኘቱን ገልጸዋል። በመድረኩ ላይ ከክልል ከዞንና ወረዳ እንዲሁም ከአጋር ድርጅቶች የተውጣጡ ተሳታፊዎች የተገኙ ሲሆን የጊኒ ወርም የኡንኮና የዝሆኔ በሽታዎችን ጨርሶ ለማጥፋት በ2017 በጀት ዓመት የተከናወኑ ስራዎችም ሪፖርት ቀርቧል። በዚህም መሰረት የኡንኮና የዝሆኔ በሽታዎችን ለመከላከል ለመቆጣጠር በተሰሩ ስራዎች አጥጋቢ ውጤት መመዝገባቸው የተገለጸ ሲሆን የጊኒ ወርም በሽታ ግን አሁንም ፈታኝ መሆኑ ተጠቁሟል። መረጃውን ከዳጉ ጆርናል አገኘ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የጄኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ማሊ በነዳጅ እጥረት ሳቢያ በሀገር አቀፍ ደረጃ ትምህርት ቤቶችን ዘጋች።
ማሊ በቀጠለው የነዳጅ እጥረት ምክንያት በሀገር አቀፍ ደረጃ ትምህርት ቤቶችን ለ2 ሳምንታት ማቋረጧን የሀገሪቱ የትምህርት ሚኒስቴር አስታውቋል። ሚኒስትሩ አማዶዬ ሳቫኒ በመንግስት ባለቤትነት ስር ስለሚተዳደሩ የህዝብ ቴሌቪዥን ኦርቲም እንደተናገሩት በምዕራብ አፍሪካዊቷ ሀገር የሚገኙ ሁሉም የትምህርት ተቋማት ከጥቅምት 27 እስከ ህዳር 9 ባለው የነዳጅ ቀውስ የተነሳ የመማር ማስተማር እንቅስቃሴዎችን ያቆማሉ ሲሉ ተደምጠዋል። ሳቫኒ ትምህርት ቤቶች ህዳር 10 እንደገና እንደሚከፈቱ መርሃ ግብር ተይዞላቸዋል ብለዋል። ማሊ ለሳምንታት ያህል ነዳጅ የጫኑ ታንከሮች የሚያስተላልፉት መንገዶች በታጣቂ ቡድኖች በመዘጋታቸው በተለይም በዋና ከተማዋ ባማኮ ላይ የነዳጅ ቀውስ ገጥሟታል። በነዳጅ ማደያዎች ረጃጅም ሰልፎች የተፈጠሩ ሲሆን የህዝብ ማመላለሻና ሞተር ሳይክሎች፣ ታክሲዎች በከፍተኛ ሁኔታ ተስተጓጉለዋል። ይህም ባማኮ በተለምዶ በተጨናነቀው ጎዳናዎች ላይ ከወትሮ በተለየ ጸጥ እንዲል አድርጓል። በመዲናዋ የሚገኙ የከፍተኛ ትምህርት ተቋማት በነዳጅ እጥረት ሳቢያ ተማሪዎችና መምህራንን ግቢ መድረስ ባለመቻላቸው ትምህርታቸውን ለማቋረጥ መገደዳቸውን ተናግረዋል። ዘገባው የአፍሪካን ኒውስ ነው። ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ተገለጸ። ዘ ታይምስ እንደዘገበው በስኮትላንድና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎች ለማቆየት ውይይት ተጀምሯል። ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸውን ውሳኔ እስከማያገኝ በሆቴል ይኖሩ ነበር። ጠቅላይ ሚኒስትር ሰር ኪር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስትር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲያዘጋጁ ትዕዛዝ ማስተላለፋቸውን ቢቢሲ መረዳት ችሏል። ጥገኝነት ጠያቂዎችን በሆቴል ማቆየት በቢሊየን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል። ጸረ ስደተኞች ተቃውሞዎች የሚካሄዱበት በእነዚህ ሆቴሎች አቅራቢያ ሲሆን በቀጣዩ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨርንስ ከተማ ወደሚገኘው ካሜሩን ባራክስ ወታደራዊ ካምፕና በምስራቃዊ ሰሴክስ በምትገኘው ክሮቦሮ ወታደራዊ ማሰልጠኛ ካምፕ ለመውሰድ እቅድ ተይዟል። ዘገባው የቢቢሲ ነው። በመጨረሻም የዓለም ወንጌላውያን ጥምረት ስብሰባውን በደቡብ ኮሪያ ሴኡል ከተማ ማካሄድ ጀምሯል። ጥምረቱ 14ኛ መደበኛ ስብሰባውን ከኦክቶበር 27 እስከ 31 ድረስ የሚያካሂድ ሲሆን የጥምረቱ ስብሰባ በ2033 ወንጌል ለሁሉ የሚል መሪ ቃል ተሰጥቶታል። በስብሰባው ከ600 ሚሊዮን የሚበልጡ ከ161 ሀገራት የተውጣጡ ወንጌላውያን ክርስቲያኖችን የሚወክሉ ይገኙበታል ተብሏል። ስብሰባውን በማስመልከት የመክፈቻ ንግግር ያደረጉት የጥምረቱ ጸሐፊ ቄስ ዶክተር ጉድዊል ሻና 2033 የኢየሱስ ክርስቶስ ትንሳኤ 2000ኛ ዓመት በመሆኑ ወንጌላውያን ለወንጌል አንድ የምንሆንበት ይሁን ሲሉ ጥሪ አድርገዋል። በዚህ ስብሰባ ከየሀገሪቱ ከየህዝቡ የተሰባሰበን የክርስቶስ ተልእኮ አንድ ያደረገን ነን ብለዋል። በመድረኩ መልእክት ያስተላለፉት የኤስያ ወንጌላውያን ጥምረት መሪ ጉድፍሪ ዩጋራያ በህብረት በእምነት ቆመናል፣ ዓላማችንም ቤተክርስቲያንን ማጠናከር፣ ህብረታችንን ማጠናከርና የክርስቶስን ፍቅር ለዓለም ሁሉ ማካፈል ነው ሲሉ ተደምጠዋል። ለሳምንት ያክል በሚቆየው በዚህ ስብሰባ የአምልኮ፣ ጸሎት፣ የፓናል ውይይትና ስትራቴጂካዊ ውይይቶች ይኖራሉ። ቆይታውም መለያየትና መከፋፈልን ይበልጥ በተስፋፋበት በዚህ ወቅት ጠንካራ ህብረትን ይፈጥራል ተብሏል። ጥምረቱ በ1846 የተቋቋመ ሲሆን በአብያተ ክርስቲያናት መካከል ጠንካራ ህብረትን መፍጠር፣ የሃይማኖት ነጻነትን እንዲከበር መስራትና ክርስቶስን አካል ማጠናከር ላይ ይሰራል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ፣ የኢትዮጵያ ቃላዊት ቤተክርስቲያንና የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት የጥምረቱ አባላት ናቸው። የመረጃው ምንጭ ክርስቲያን ዴይሊ ኢንተርናሽናል ነው። ለዛሬ ያዝናቸው የጄኤምኤም መረጃዎቻችንን ከማጥቃላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መሰረቱን አሜሪካ ካደረገውና በተለያዩ ሀገራት የአካል ጉዳት ለገጠማቸው እገዛ ከሚያደርገው ከሆፕ ዋክስ ድርጅት ጋር ውይይት አካሄደ። የሃይማኖት መሪዎች ሚና ለሰላም ግንባታና ለማህበራዊ ትስስር በሚል ርዕስ የተዘጋጀው አውደ ጥናት ተካሄደ። ከውጭ የዓለም ወንጌላውያን ጥምረት ስብሰባውን በደቡብ ኮሪያ ሴኡል ከተማ ማካሄድ ጀመረ። ለለቱ ያዝናቸው የጄኤምኤም መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎችን ወደ እናንተ ያደረስኩኝ አብራችሁ ቆይታ አደረኩኝ። መረጃዎችን ያዘጋጁላችሁ ደግሞ ነጻነት አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ